ሰላም እንዴት ናችሁ ቤተሰቦቼ? እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት እነዚህን ፊደላቶች ነው። እስከ ዛሬ ይዤላችሁ የመጣሁት ከሀ እስከ ሸ ድረስ ያሉትን ፊደሎች ነበር። አብዛኞቻችሁ እንደተመቻችሁ ነግራችሁኛል። አሁን ደግሞ የበለጠ እነዚህ ፊደላቶች እንግሊዘኛ ማንበብ መጻፍ መቻል አለባችሁ። ሰው በቀላል ሲስተም እነዚህን ይዤላችሁ መጥቻለሁ። እስከ ዠ ነው የምናየው። ቦርድ ስላልበቃኝ ነው እስከ ነ እናያለን። ከዛ እስከ ዠ ድረስ ያሉትን እንግሊዘኛ ፊደሎችን በአማርኛ ሰው በደንብ ተከታተሉ፣ የትም እንዳትሄዱ። ምክንያቱም የኔ ቪዲዮ እያያችሁ ሌላ ጋር የምትሄዱ ከሆነ ደግሟችሁ ነው የምትወጡት። ሰው ይህን ቪዲዮ ካልገባችሁ እኔ እቀጣለሁ፣ ሰው ኦንላይን መማር የምትፈልጉ ከኔ ጋር ፈታ እያላችሁ እየሳቃችሁ ከኔ ጋር መማር የምትፈልጉ እንግሊዝኛ፣ አማርኛ፣ ሂሳብ መማር የምትፈልጉ ልጆች በዚህ ስልክ ቁጥር እየደወላችሁ ኦንላይን ዋትስአፕ፣ ቴሌግራም፣ ኢሞ ላይ አናግሩኝ። አልሰራ ካላችሁ ዳይሬክት ሚስኮል አድርጉልኝ፣ እኔ ሴቭ አድርጌ ተላችሁ። ምክንያቱም እኔ ማስተምረው ከሀገር ውጭ ያሉትን ዱባይ፣ ሳውዲ፣ ቤሩት፣ ሊባኖስ፣ ኳታር ይህን ሀገር እንዴት አወቅ እንዳትሉ። በጣም ብዙ ተማሪዎች ከተለያየ ሀገር ነው። አብዛኛውን ከዱባይ አልክድም። ዱባይ አሉ፣ ሊባኖስ አሉ፣ ኳታር አሉ፣ ቤሩት አሉ፣ ቤሩትም አሉ። ሰው ከነሱ ጋር ግሩፕ አለ፣ ቴሌግራም ግሩፕ። እዛ ጋር መማር ትችላላችሁ። ቴሌግራም ግሩፕ ምንድነው? ለምሳሌ የማይመቻችሁ ልጆች ቴሌግራም ግሩፕ ላይ እየገባችሁ ከጓደኞቻችሁ ጋር አብራችሁ ማጥናት። እኔ ጋር በጣም ብዙ ተማሪዎች አሉ የተማሩ የሚያስተምሩልኝ። በጣም ላመሰግናችሁ እወዳለሁ። ለምሳሌ እነ ቃልዬ፣ እነ ሚጡ። ቃልዬ ለምሳሌ ሚጡ አስተምራት ቃልዬ ታስተምራለች። ቃልዬ አስተምራት ደግሞ እነ በጣም ብዙ ስማቸው መዘርዘር ማልችል ልጆች በጣም ብዙ ታስተምሩልኝ አላችሁ። በጣም አመሰግናችኋለሁ። በዚህ አጋጣሚ ሰው አንድ ቀን የሆነ ፕሮግራም ይኖራል፣ እዚያ እጋብዛችኋለሁ። ወይ ቲክቶክ ላይ የሆነ ነገር ላይ ራሳችሁ እንዴት እንዳበቃችሁ፣ እንዴት አማርኛ ጨርሳችሁ ወደ እንግሊዝኛ እንደሄዳችሁ እዚያ ላይ ለጓደኞቻችሁ ሸር ታደርጋላችሁ። ቀጥታ አሁን ወደ ዛሬው ትምህርታችን እንገባለን ማለት ነው። እነዚህ ተመልከቱ። ምንድን ናቸው እነዚህ እንዳትሉ፣ ከላይ ያሉት እነዚህ አንደኛ ፊደል አንደኛ ፊደል ኢ ነው አናባቢያቸው። ይሄ ኢ ሶ እነዚህ ቫውል ሌተር ይባላል በእንግሊዝኛ። ቫውል ሌተር ማለት አናባቢ። ኢ፣ ዩ፣ አይ፣ ኤ፣ ኢ። ስድስተኛ ፊደል አናባቢ የለውም። 7 ኦ። እነዚህ አምስቱ የአማርኛ አናባቢ ፊደል ይባላል። የአማርኛ አናባቢ ፊደል ሶ አናባቢ ስንል አንደኛ ፊደል የሚጠቀሙት ኢ ነው። ይሄው ኢ። ሁለተኛ ፊደል የሚጠቀሙት ዩ ነው። ዩ። ሶስተኛ ፊደል የሚጠቀሙት እነዚህ ሶስተኛ ፊደል አይ። በቀላሉ መያዝ ትችላላችሁ። አራተኛ ፊደል የሚጠቀሙት ኤ ነው። አምስተኛ ፊደል የሚጠቀሙት ኢ ነው። ስድስተኛ ፊደል አናባቢ ይላቸው ነው። ኬ ብቻ፣ ቢ ብቻ፣ ቲ ብቻ፣ ሲኤች ብቻ፣ ኤን ብቻ። ስድስተኛ ፊደል የሚጠቀሙት ኦ ነው። ሶ በቀላሉ መያዝ ትችላላችሁ። ሶ አንደኛ ቀ የእንግሊዝኛ አቻው ኬኢ ነው። ኬኢ ትክክለኛው ኬኢ ነው። አንዳንድ ጊዜ ኪውኢ ይባላል። ኪውኢ፣ ኪዩ፣ ኪዩ አይ፣ ኪዩ ኤ፣ ኪው ኢ፣ ኪው ብቻ፣ ኪው ኦ። እነዚህ ይጻፋሉ። አንዳንድ ጊዜ ቀን ይሄን ይጠቀማል፣ ኪውን ይጠቀማል፣ ወይም ካፒታሉ ይሄን ማለት ነው። ግራ እንዳይገባችሁ ኪው ካፒታሉ ይሄ ነው። ሶ ይሄን ይጠቀማል ቀን። ብዙ ጊዜ ግን የሚጠቀመው ኬኢ ነው። ቀን የሚጠቀመው በደግሞ የሚጠቀመው ቢ ነው። ቢ ኮመን ነው። በድሮ ቢ ኮመን ሶ ቢኢ፣ ቢዩ። ምክንያቱም ቢ አንደኛ ኢ ፊደል ነው አናባቢያቸው አንደኛ ፊደሎች። ሁለተኛ ፊደሎች ደግሞ ዩ ነው። ቢዩ እንዳትረሱ። ሶስተኛ ፊደል ዲ ላይ ያዙ። ሶስተኛ ፊደሎች አናባቢ ኢ ነው። ይሄ በቃ ይችል እንደ ኮመን ያዟት፣ ደብተራችሁ ላይ ከላይ ጻፏት። ምክንያቱም አይቀየርም። አንደኛ ፊደል ኢ ነው። ሁለተኛ 26ቱም የእንግሊዝኛ ፊደል 33ቱም የአማርኛ ፊደል አናባቢያቸው የመጀመሪያ ፊደል ኢ ነው። 2 ዩ አይ ኤ ኢ የለው ኦ። ሶ ቢኢ
ቢዩ ቢአይ ቢኤ ቢኢ ቢ ብቻ ነው። ስድስተኛ ፊደል አናባቢ የለውም። 7 ቢኦ ቢኦ። እሺ ተን ስንሄድ ቲ ኮመን ነው። ተጋ ቲ ኮመን ነው። ይኸው ቲ ቲ ቲ ቲ ቲ ቲ ቲ ኮመን ሆኖ የመጀመሪያ ፊደል ቲ ነው አናባቢው። ቲዩ ነው። ቲአይ ነው። ቲኤ ቲኢ ቲ ብቻውን ነው። ከዛ ቲአይ ቲ። ቸን እንሂድ። የቸ ደግሞ ለየት የሚያደርገው ምኑ ጋር ነው? ለየት የሚያደርገው እንደ ሌሎቹ አንድ ፊደል አይደለም። ኮመን ሲኤች 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 ነው ኮመን። ሲኤች ነው ኮመን። ሶ ሲኤች ኢ ሲኤች ዩ ሲኤች አይ ሲኤች ኤ ሲኤች ኢ ሲኤች አያችሁ። ሲኤች ምንም አናባቢ የላቸው። ስድስተኛ ፊደል አናባቢ የለውም ብያቸዋለሁ። ከዛ ሲኤች ለምን ሁለት ሆነ ካላችሁ ቸ ስንል ሀ የሀ ድምፅም አለው። ሶ ሲ ይይዛል፣ ኤችን ይይዛል። ለምሳሌ አሁን ቸ ስትሉ ሲ ሀ ኤች ሀ። ይሄ ሀ ማንኛው ፊደል ነው ካላችሁ ይሄ ፊደል ሀ። ይሄን ሀ ይቀጥ ቸ ቹ ስንል ሀ ፊደል ይይዛል ማለት ነው። ሶ ለዚያ ነው ሶስት ፊደል ይሆናል። ነን ስንሄድ ኤን ኮመን ኤን 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 ኮመን ኤን ኮመን ከሆነ በኋላ ይሄ ኢን መጨመር አንደኛ ፊደል ኢ ነው። ሁለተኛ ፊደል ምንም ይሄ ቀላል ሲምፕል ነው። ኢን መጨመር ነው። ኑ ኒ ና ኔ ን ነው። አለቀ አለቀ። ሶ ቀ ሄ በ ቢ ነው። ተ ቲ ነው። ቸ ሲኤች ነው። ኤን ነ ኤን ነው። ሶ በቃ በሲምፕል ኤግዛምፕል እንሰራበታለን። ይሄን አጥፍቼ ኤግዛምፕል እስከ ዤ ድረስ ካየን በኋላ ኤግዛምፕል እናያለን። አገብቷቸዋል። እንዳትረሱ ጻፉት። ቪዲዮውን ፓውዝ እያደረጋችሁ ጻፉና ተልኩልኝ። ሲጽፉ ነው በደንብ የሚገባችሁ። ካልጻፋችሁ አይገባችሁ። እኔ ለምሳሌ የሆነ ቪዲዮ ሳይ ይዘውና በቃ ይዤዋለሁ ብዬ ካልጻፍኩት እረሳዋለሁ። ከጻፍኩት ግን ትዝ ይለኛል። እንደዚህ ብዬ ጽፌው ነበር አለ። ሶ ጻፉ። ስትጽፉ ነው በደንብ ይገባችሁ። አሁን ገባችኋል? አጠፋው ቃለ በተ ቸ አጠፋው በደንብ ተከታተሉ፣ ይጠቅማችኋል። ነ ከዛ ከነ ቀጥሎ ማንን ነው የምናየው? ኘ ነው የምጽፍላችሁ። ተከታተሉ። ልጻፍላችሁ። ኘ በአማርኛ መጀመሪያ ልጻፍላችሁ። ኘ ኙ ኚ ኛ ሶሪ ኛ ኜ ኝ ኖ። ይህን ከጻፋችሁ በኋላ የእንግሊዝኛ አቸው። አሁን ኘ የሚለየው ልክ እንደ ቸ ሁለት ኮመን አለው። ጂኤን ኮመን ነው። ጂኤን ኮመን ነው። ጂኤን 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 ካረጋችሁ በኋላ አንደኛ ፊደል ኢ ነው። ኢ በቀይ ልጽፍላችሁ። አልቀቅ ኢ ነው አንደኛ ፊደል ኢ። ሁለተኛ ፊደልስ ዩ ጂኤን ዩ። ሶስተኛ ፊደልስ ጂኤን አይ። አራተኛ ፊደል ጂኤን ኤ። አምስተኛ ፊደል ጂኤን ኢ። ይኸው 6 የለውም ጂኤን ብቻ ነው። 7 ጂኤን ነው። አለቀ በቃ አለቀ። አናባቢዎቹን አስገባችሁ። ከኛ ቀጥሎ ያለው ማን ነው? አ እንግዲህ አናባቢ ነው። ተመልከቱ። ሶሪ አ ኡ ኢ አ ኤ እ ኦ። አሁን ከጻፋችሁ በኋላ አናባቢ ነው በአማርኛ። አናባቢ ከሆነ እንግሊዝኛውም አናባቢ ነው። አ ስንል ኤ ነው፣ አንድ ፊደል ብቻ ነው የሚኖረው። ኡ ስንል ዩ ነው። የመጀመሪያ ፊደል ኤ ነው፣ የሁለተኛ ፊደል ዩ ነው።
ኢ ስንል አይ ነው። አ ስንል ኤ ነው። ኤ ስንል ኢ ነው። እ ስንልም እ ነው፣ ኢ ነው። ኦ ስንል ኦ። አንጨረስን። ከዛ ከ ነው የምናየው። ከ ኩ ኪ ካ ኬ ክ ኮ። ይህን ከጻፍን የእንግሊዘኛ አቻው ልክ እንደ ቀ ነው። ኬ ካረጋችሁ ኮመን ኬ ኮመን። ኬን ኮመን ካረጋችሁ በኋላ አንደኛ ፊደሎች ምንድን ነው ብያችኋለሁ? ኢ ነው። ኬ ኢ፣ ምክንያቱም ኢ ነው። ሁለተኛ ፊደልስ ዩ፣ ኬ ዩ። ሶስተኛ ፊደልስ ኬ አይ። አራተኛ ፊደል ኬ ኤ። አምስተኛ ፊደል ኬ ኢ። ስድስተኛ ፊደል የለውም፣ 7 ኬ ኦ። አለቀ በቃ። ኢት ኢዝ ሲምፕል በቃ። ለምሳሌ ካሚላ የምትባለች ኬ ኢ ከ ብሎ ይጀምርላታል። ከተቀጥሎ ማለት ሀ ሶሪ በቀይ ነበር መጻፍ ያለብኝ ማለት ነው፣ በደንብ እንዲገባችሁ። እሺ ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ። ይሄን ከጻፋችሁ በኋላ ሀ ማን ነው? ኤች ሀ ማለት ነው። ዋይዞ የሚለየው ይቺ የሀ ኤች ኤ ነች፣ ይሄ ኤች ኢ ነው። ሌላው ተመሳሳይ ነው፣ ኤች ዩ። ምክንያቱም ሁለተኛ ፊደል ዩ ነው። አናባቢው 3 ኤች አይ፣ አራተኛ ፊደል ኤች ኤ፣ 5 ኤች ኢ፣ 6 ኤች ብቻዋን፣ 7 ኤች ኦ። አለቀ። ኢትስ ሲምፕል። አሁን እዚህ ጋር ገባኝ የምትሉኝ አይመስለኝም። ለመያዝ እናንተ መሸምደድ ነው ያለባችሁ። እኛ ስንል ጂኤ ነው ኮመን፣ ጂኤ ነው ኮመን ነው። ከዛ አንደኛ ፊደል ኢ መጨመር ነው፣ ሁለተኛ ዩን፣ ሶስተኛ አይ፣ አራተኛ ኤ። አለቀ። በቀላል ሲስተም። አ ስንል የአ ደግሞ እነዚህ አናባቢ ናቸው። ኤ አናባቢ ነው። ቫውል ሌተር እነዚህ የምንጠቀመው 1 2 3 4 5 6 ኤ ነው። ኡ ስንል ዩ ነው። አይ ኢ ኦ። እነዚህ የእንግሊዝኛ ፊደል አናባቢ ናቸው። እነዚህ ደግሞ እነዚህ አማርኞቹ የአማርኛ ፊደል አናባቢ ናቸው። እንግሊዝኞቹ የእንግሊዝኛ ፊደል አናባቢ። ከስንል ኬኢ ኬ ኮመን ነው። ኮመን ታደርጋችሁ በኋላ አንደኛ ፊደል አናባቢ ኤ ነው። ሁለተኛ ፊደል አናባቢ ዩ ነው። ሶስተኛ ፊደል አናባቢ አይ ነው። አራተኛ ፊደል አናባቢ ኤ ነው። 5 ኢ ነው። 6 የለውም፣ 7 አው። ሀን ስታዩ ሀ ልክ እንደ ሀ ተመሳሳይ ነው። የመጀመሪያው ብቻ ነው። የመጀመሪያው የዚህ የሀ ኤች ኤ ነው። የዚህኛው ኤች ኢ ነው። በቃ በዚህ ብቻ ነው የሚለያየው፣ በሌላ አይለያይም። እሺ አሁን በእነዚህ 3 ቃላት ልክ እንደባለፈው ቪዲዮ ልሰራላችሁ። ግማሽ ፓርት አጥፋት እንደይችን። ከዛ ቀጣይ ሶስተኛ ክፍል 3 ልሰራላችኋለሁ። ይሄ ክፍል 2 ነው። በደንብ ያዙ። በክፍል ነው የምሰራው። ድጋሚ አልሰራላችሁ ፕሊዝ። እሺ ችግር ፈራትና እስካሁን ያየናቸው ማማን ላይ ተናገ ቀን፣ ደን፣ ተን፣ ቸ፣ ነ፣ ኘ፣ አ፣ ከ፣ ሀ። እነዚህን አይተናል። እነዚህን በእንግሊዘኛ አይተናል። ኤግዛምፕል ልስጣችሁ። እዚህ ውስጥ ኤግዛምፕል ልስጣችሁ። እስቲ ቀበቶ ነው የሶስት ችግር የለም። ለምሳሌ የሰው ስም ከዚህ ውስጥ ምን አለ? ቀበና። ቀበና
ና ቀበና። ይሄ ምንድን ነው? የአማርኛ ፊደሉ ነው። ሶሪ ይሄ አማርኛ ፊደል አማርኛው የእንግሊዝኛውን ቀበና የሚለውን ጻፍ። ቀበና የሚባል የሚለው ቀስን ማን ነው? ኬ አይደል? ኬ ቃ አንደኛ ፊደል ስለሆነ ኢ ኬ። በስንልስ ቢ ቺስ ሙሉ ሆነች ካፒታል ማለት ትችላላችሁ። ቢ ቀበ በ የመጀመሪያ ስለሆነ ኢ ነው አናባቢ ቀበ። ና ስል የነ ፊደል አናባቢ ማለት ነው ኤን ስሙን ማድረግ ይችላል። ኤን ና አራተኛ ነው። ነ ኑ ኒ ና ሶ አራተኛ ፊደል ደግሞ ኤ ነው አናባቢ ቀበና። ቀበና ብዬ ጻፍ። ይሄ እንግሊዘኛው እንግሊሽ ቀበና የሚባል ስም ያዳበት ነው እንደዛ። እሺ ሌላስ? እሺ ሌላ ማለት ጻፍላችሁ። ከበደ ከበደ ግን እዚህ ላይ የለም። ደ አልተማርንም። እሺ እሺ ቀነ ቀ ስም እስቲ ማን አለ? ሌላ መጨመር እንችላለን። ባይዜ እሺ ዝም ብለን ቃል ብለን በለው። አበበ ይሄ አማርኛው አማርኛ አበበ የሚባለውን በእንግሊዝኛ እንጻፍላችሁ። በእንግሊዝኛ እንጻፈው። አበበ የሚባል ስም ስንል ኤ ነው። ኤን እንጽፋለን። በስል ቢ የመጀመሪያው ስለሆነ ቢ አይደገም ቢ ምክንያቱም በስለተደገመ እዚህ ጋር አበበ። ይሄ እንግሊዝኛ እንግሊሽ እንዳትሳሳቱ። በቀላሉ ያዛችሁት በቀላሉ። አንድ የቤት ስራ ልስጣችሁ። ሁለት ስለሰጠኋችሁ ሁለት ስለጻፍኩ ሁለት የቤት ስራ ሰጣችኋለሁ። አስቴር ሶሪ አማርኛው ነው የምሰጣችሁ። አስቴር ይሄ አማርኛው ነው። በእንግሊዘኛ ጻፉት እዚህ ጋር እንግሊዘኛው አስቴር እና ቃል ኪዳን ቃል ኪዳን ዳን ገና ተማርነው። ቃል ኪዳን በቃ ስምሽ አለፈሽ። መሰረት ቆይ ዛሬ ከተማርነው። ከሚላ በእንግሊዝኛ እቺ ሁለቷን በትክክል ጽፎልኝ በውስጥ የጽፈኛ ያለኝ አንድ ወር በነፃ አስተምረዋለሁ። አንድ ወር ጀማሪ እንግሊዝኛ የኔን አይቶ የኔን ቪዲዮ አይቶ ገብቶኛል ብሎ በትክክል የጻፈልኝ አንድ ወር በነፃ እንግሊዝኛ እሰጠዋለሁ። በአጠቃላይ ይሄን ይመስላል። ውድ ቤተሰቦቼ እንግዲህ አልገባኝም ምናምን እንዳትሉ፣ ኑ ከኔ ጋር ፈታ እየሳቁ እንደዚህ እያወጣችሁ እንደዚህ እያረኳችሁ እንደዚህ አድርጊያችሁ ቀጥ አድርጌ እንደኔ እንድታረጉ እንድትጽፉ አደርጋችኋለሁ። ለምሳሌ እኔ ዩኒቨርሲቲ ተማሪ ነኝ። አይ ነው አንዳንድ ሰው ለምን እንደዚህ ታስተምራለህ? አባይዙ እኔ ደስተኛ ነኝ እናንተን በማስተማሪ ደስተኛ። ይሄን ይመስላል። ይመቻችሁ። መልካም ቀን ይሁንላችሁ። መልካም ምሽት፣ መልካም በምታውበት ሰዓት ይመቻችሁ። ሀገራችንን ሰላም ያድርግልን። ደህና ሁኑልኝ።